የዓለም አጋች ለዓለም እራት ካልጋበዝኩሽ ይላታል ማለት ነው። እንግዲህ እንደ ዓለም አይነት በእውነት ጀግና ሴት የለም። የህዲት ደግሞ እንግዲህ እናቷ በድንጋይ አናቷን ፈርክሳ ልንጠላት ነው። ጉድ እኮ ነው። ኧረ ጉድ 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 ነው በእውነቱ። ወንድዬ ደግሞ እንግዲህ ደሞዟን አለም እንግዲህ ወደ ቤት ተመልሳለች። ደሞዟን ደግሞ አልቆረጥኩብሽም እናቴ በጣም ትወድሻለች ብሏታል ማለት ነው። በጣም ደስ የሚል ነገር ነው። ነገር ግን አጋቿ እንግዲህ በፍቅሯ ጠብ ብሏል ማለት ነው። የአለም አጋች በእውነት ደስታቸው በጣም ነው ደስ የሚለው። ፀሐይና አለም ሲገናኙ በእውነት በጣም ደስ ይላል። በጣም አሪፍ ላይ ናቸው ማለት ነው። እንግዲህ የእናት ግፍ ቀጣዩን ክፍል ይዤላችሁ ቀርብ ያለው እንግዲህ አለም ወደ ራት ግብዣው ልትሄድ ነው። ለማማም ነግራቸዋለች ማለት ነው። እንግዲህ እኔ በእውነት በጣም ደስ የሚል ነገር ነው የገጠመኝ። በመጀመሪያ በእርግጥ ከፍቶ የነበረ ነገር ግን እየቆየው ሲሄድ ደግሞ አጋቾቹ በጣም የተባረኩ ነው። ለእኔ የመጣው ነገር ወደ ጠላቶች ሄደዋል እና እኔ በጣም ደህና ነኝ። በእውነት በጣም ደስተኛ ነኝ። እንዴት ና እማዬ አንቺስ እንዴት ነሽ እያለች እንግዲህ እያወሩ እያለ እስኪ የት ጠፍተሽ ነው እንደዚህ? ግን የት ሄደሽ ነው እንደዚህ? እኔ ስፈልግሽ በቃ በጣም ነው እኮ ያዘንኩት። ይኸው አንቺ ከወጣሽ ጀምሮ እኮ መድኃኒቴን ውጭ አላውቅም። በእውነት አለም እኔ አንቺ ልጄ ነሽ እንዲሁ በማህፀኔ ባልወልድሽም ልጄ ነሽ። ከልጄ ከወንድዬ በጭራሽ አልለይሽም። ለእኔ ከልጅም በላይ ነሽ። መወለድ ቋንቋ ነው ልጄ። በእውነት ስለመጣሽ በጣም ነው እጅግ ደስ ያለኝ ትላታለች ማለት ነው። ከዚያ እንግዲህ ለመጠየቅ ፈልጋ የወዲትና ወንድዬን እባካችሁን ውጡ፣ ብቻችንን ማውራት እንፈልጋለን እናለን ብላ እማዬ አስወጣቻት ማለት ነው። አስወጣቻቸው። አይ እኔ እማዬን አይናቸውን ስለማየት ስለምፈልግ አልወጣም አለች። ውዴ ሚስቴ ነይ በቃ ያውሩበት ታያቸው ይላታል ማለት ነው ወንድዬ እና ቆይ ልጄ ግን የት ጠፍተሽ ነው? እኔ እንኳን አውቄዋለሁ ተጠራጥሬ ያለው እነሱ እንዳፈኑሽ ልጄ። ግን ደህና ነሽ? እግርሽ፣ እጅሽ እንዱ ምናምንሽ ሁሉ ነገር ሰላም ነው ይሏታል። አዎ እማዬ በጣም ሰላም ነው በእውነት የወዲትና አባዬ ለእኔ ያጠመዱት ወጥመድ ለራሳቸው ሆኗል። ይህ እንግዲህ እንደሚያስታውሱት ባለፈው ቪዲዮ ቀርጫቸው ነበር። እሱን ቪዲዮ ደግሞ አጋቹ ፊት አጋቹ ስልኩን አገኘው እና እንግዲህ እነሱን እያስፈራራቸው ነው። እኔን ግን ፈታኝ፣ ቤታቸውን ስጠው 23 ሚሊዮን ብር ሊከፍሉ ነው ምናምን ብላ ተናግራታለች ማለት ነው። ለማዬ እንደዛ ብላ ያወራቻቸው ልጄ እንኳን አንቺ መጣሽ ከዚህ በኋላ ተመስገን ነው በእውነት እና መቼም ትችሽ አልሄድም እማዬ ከዚህ በኋላ ትላታለች። እንግዲህ ወንደሰን ደግሞ ቆይ አንቺ ግን ታግተሻል የተባለ እውነት ነው ይላታል። አይ አይደለም እኔ አልታገትኩም ትለዋለች ማለት ነው። ምክንያቱም የወዲትን ስለሚያምናት በቃ የሆነ ነገር ነግራ ትንትለኛለች ውሸታም ከምባል ብላ በቃ መናገር አልፈለገችም ማለት ነው። ቆይ ግን አለቻት። እንግዲህ የወዲት ደግሞ ወደ ውጭ ወጣሉና ቆይ ግን ለምንድነው ማነው ምን ሆነሽ ነው ሲልሽ ወንድዬ ያልነገርሽው ታግቼ ምናምን ብለሽ ለምንድን ነው ያልነገርሽው ትላታለች። አይ እኔ ለምን እናገራለሁ አንቺ ያለ የሌለ ነገር ነግረሽ ስለማታሳምኘው ስለዚህ ምን ብዬ እናገራለሁ ትላታለች። ምን ብዬ እናገራለሁ ታዲያ ትላታለች። የጤፍ መጋዘኑ አእምሮሽንም ነው አስተካክሎ የላከልሽ። እኔ እንደማሸንፍሽ ማወቅ አለብሽ፣ ማወቅ ነበረብሽ። በእውነት የጤፍ መጋዘኑ ሰርቷል ማለት ነው። በትክክል ነው አስተካክሎ የላከሽ እና አሪፍ ነው እንኳንም ያልተናገርሽ ትላታለች። አዎ እኔም ላዛ ብዬ ነው
ነገር ግን አሁን አልተናገርኩም ማለት አንቺ እንደዚህ ሆነሽ ትቀጥያለሽ ማለት አይደለም። ብዙ እንዳትደሰች አለቻት። አንቺ ከኔ ጋር መፎካከርሽን አቁሚ እሺ፣ ነግሬሻለሁ ትላታለች። እዛ እሺ እሺ የኔ እመቤት እሺ የኔ እመቤት ብላ ትሄዳለች ማለት ነው። እቤት ስትሄድ ደግሞ በጣም ነው የሚያስቀው የእውነት። እቤት ሄደች ማለት ነው። እማዬ እንኳን ደህና መጣሽ ብላ ወይዘሮ ወርቄን ሄዳ ልትጠመጠም ማለት። ወይዘሮ ወርቄ ደግሞ አንቺ የተረገምሽ፣ አንቺ ክፉ፣ በእውነት እኔ አንቺን ነው የወለድኩሽ፣ አንቺ እኔ ልጅ ነሽ እውነት ብላ በጣም ምርር ብላ እንዴት እናትሽን እንዴት ወላጅ እናትሽን በገመድ ስር አድርግሽ ትሄጃለሽ? እንዴት እንደዚህ ታደርጊያለሽ? እማዬ ማን ያስተማረኛል? እኔ ከልጅነት ጀምሮ ጡጦ ስትሰጪኝ ተንኮልም ነው ያስተማርሽኝ፣ ተንኮሉንም አብረሽ ነበር የጋትሽኝ። ስለዚህ ያው አንቺ ነሽ ጠንሳሹ፣ አንቺ ነሽ። ምንም ማድረግ አልችልም። እንግዲህ የአንቺ ልጅ ነኝ። አንቺ መልካም መልካም ነገር ብታስተምሪኝ እንደዚህ ባልደረስኩ ነበረ። የሰው እንድገድል የባሌን እናት እንድገድል መርዝ እኮ የሰጠሽኝ ገዝተሽ አንቺ ነሽ፣ አድርጊ ያልሽኝ እኮ አንቺ ነሽ ትላታለች ማለት ነው። አንቺ ክፉ፣ አንቺ የተረገምሽ። ስለዚህ እና ብልሽስ እኔ በጥንቃቄ በተሞላበት መልኩ ሰው ሳያይሽ በድብቅ ነው እንጂ ያልኩሽ፣ ቪዲዮ እየተቀረሽ ስሪ ብዬሻለሁ፣ መርዝ አድርጊ ብዬሻለሁ ብላ ትላታለች ማለት ነው። አሁን እኔ ላይሽ አልፈልግም፣ ላይ ስለማልፈልግ ቤቴ ለቀሽ ውጭልኝ ስትላት፣ ከዛ ከቤቴ የትም አልሄድም። ምን ማለትሽ ነው? ምን ማለት ነው? ጭራሽ ከቤቴ ውጭልኝ? የአባቴ ቤት ነው። እንዲያውም የአባቴን ድርሻ እፈልጋለሁ፣ ስጭኝ የአባቴን ድርሻ ሴትዮ አለቻት። ጭራሽ እንግዲህ እናትን የምታክል ነገር ሴትዮ። አይ እናትና ልጅ በእውነት እናትና ልጅ ኖ ወይ ጉድ! የሚገርም እኮ ነው የሚገርም። እንዲሁ በነገራችን ላይ እውነት ነው ድራማ ነው። ነገር ግን እንደዚህ በሪል ማለት ነው እንደዚህ የሚሉ እኮ አሉ በአሁኑ ሰዓት ማለት ነው። በአሁኑ ሰዓት ልጆች እናት አባቶቻቸውን እንዴት ከፍ ዝቅ አድርገው እንደሚናገሩ ገጥማቸው አያውቅም? እንዴት ከፍ ዝቅ አድርገው እንደሚናገሩ ማለት ነው። የሚማታሙላ አለ እኮ አሁን በዚህ ዘመን። እና እንግዲህ የዮዲት እናቷን እንደዛ ብላ ንቃ። እውነቱ ነው። እናቲቱም ክፉ ናት፣ ልጅቱም ክፉ ናት። በይዘወይ ግን ቢሆንም ምንም ቢሆን እናት ናት፣ ምንም ቢሆን ማለት ነው። እነዛ ጋር ግን እናትና ልጅ አይሰራም። ዮዲትና ወይዘሮ ወርቄ በቃ ምንም አይሰራም ማለት ነው። እና አጋቹ ደግሞ ዛሬ በድጋሚ ወደ ቤታቸው ይሄዳል። ተንቀጠቀጠች፣ አይገልጸውም። ወይዘሮ ወርቄ ተንቀጠቀጠች። ከዛ እንግዲህ ምሳ አቀርቤለት ተባለ። ምሳ አቀረበ። ፀሐይ ቁርስ በልተሻል አላት። አልበላውም። ለምን አትበይም? አይ አባዬ ስራሽን ስጨርሽ ብቻ ነው ምግብ የምትበይው ስላለችኝ አልበላሁም አለችው ማለት ነው። ከዛ ለምንድነው ወይዘሮ ወርቄ እንዴት ምግብ ሞልቶ ከሚደፋበት ቤቱ ሞልቶ ተርፎ ተትረፍርፎ ከሚደፋበት ቤቱ እንዴት ሰራተኛዎትን እንዴት ምግብ አትበይ ይሏታል? ለምን እንደዚህ ያደርጋሉ? አንቺ እኔ ምግብ አትበይ ብዬሻለሁ? እንዴት ነው? ለምንድን ነው ስሜን የምታጠፊ? ትላለች። ምግብ ስራ ስጨርሽ ነው የምትበይ አላሉኝም እንዴ? እና ስራ ስጨርሽ ነው ትበያለሽ ማለት እንዳትበይ ማለት ነው? መከልከል ነው አሉ ማለት ነው። አይ አባዬ እኔ ስራ የምጨርሰው እንግዲህ ከምሽቱ 4 ሰዓት 5 ሰዓት እንደዛ አካባቢ ነው። ስለዚህ በዛ ሰዓት ነው ማለት ነው። እኔ እንደዛ ነው ያልኩት ትላለች። ከዛ በእውነት አጋችሞ በጣም ይመቸው በእውነት ነይ አላት። በዚህ ነው ያለትና ነይ ብሎ እንግዲህ ያንን ምግብ ሶፋ ላይ ቁጭ ብሎ አብረው በሉ። ከዛ ውሃ ይዘሽ ነይ ባትጨምሪልን ወይዘሮ ወርቄ ይላል አጋቹ። በስማም ደማ ፈላ አይገልጸውም። ደማ ፈላ
አይ እሺ ብላ ሄዳ ይዛ መጣች። ከዛ ደግሞ ፀሐይ ደግሞ ውሃ ትፈልጊያለሽ ይላታል። አዎ እፈልጋለሁ ወይዘሮ ወርቄ ውሃ ይዘሽልኝ ነይ አለ። ከዛ ይዘው ሄዱ። ይዛ ሄደች። ከዛ ቅጅልን ተባለች። ቀዱ። ከዛ ደግሞ አለም ማለት ፀሐይ ማለት ነው ከእንትን ካለ በኋላ ጠጣችና አንድ ብርጭቆ ጨምሪልኝ አለች ማለት ነው። በጣም ነው የተናደዱ። አንቺ እንዴት እንደዚህ ትያኛለሽ? ምን አይነት ነሽ? በስመ አብ። ከዛ አይ ብድግ ብላ ጨመረች ማለት ነው። ጨመረች ወይዘሮ ወርቄ። በጣም ነው የሚገርመው። ከዛ እንግዲህ የወዴት ትመጣለች ወደ ቤት። ድጋሚ ወደ ቤት ስትመጣ ፀሐይ አሉና ድንጋይ ይዘሽልኝ ነይ አሉ። ድንጋይ ይዘሽልኝ ነይ ብለው በእውነት በጣም ያሳቁኝ። መሀል አናቷን ፈርክሰው ሊጥሏት ማለት ነው። እንዱ ጭራሽ ማሰቢያ ሊዘጉላት እና እንግዲህ በድንጋይ መሀል አናቷን ከስክሰው ሊጥሏት ነበረ። አለምና ፀሐይ ደግሞ ተገናኙ ማለት ነው። ሲገናኙ ግን ሁሉንም ነገር ነገረቻት። አለም ሁሉም ነገር ነገረቻት እና ይኸውልሽ እኔ አሁን አለች እኔ ቪዲዮ አሁን ብር ሊሰጣቸው ቪዲዮውን ሊሰጣቸው ነው። ብር ሊሰጡት ቪዲዮውን ሊሰጣቸው ነው። ስለዚህ እባክሽን ፀሐይ እባክሽን አባየንና የወዲትን ቪዲዮ ቅረጭልኝ ትላታለች። ከዛ ፀሐይ ደግሞ ስልክ እኮ የለኝም እኮ አለም በምንድን ነው የምቀርጽልሽ? የኔ በተን ስልክ ናት። ስለዚህ በምን እቀርጽልሻለሁ ትላታለች። ከዛ አጋጁ የሚገርም ስልክ ገዝቶላታል ለአለም። የሚገርም በጣም የሚያምር ስልክ ገዝቶላታል። ከዛ ያንን ስልክ ሰጠቻትና እንግዲህ እናትና ልጅ ሲያወሩ ቅርጽርጽ አድርጋ እንግዲህ ለአለም ትሰጣታለች። ያን እንኳን ቢሰጣቸው ቪዲዮን ቢሰጣቸው በእርግጥ እንደሚሰጣቸው ነግሯቸዋል። ምክንያቱም ያንን ብር ከሰጡት ስልኩ ምንም አይሰራለትም፣ ምንም አያደርግለትም። ቪዲዮ ዋናው ብር መቀበሉ ነው፣ ዋና እጃቸውን ማግኘቱ ነው። እና ለዛ እሱ ስለሚወስደው በኋላ ምንም ማስረጃ የለኝም ብላ አለም ስትነግራት እሺ በቃ ብላ እሺ ቆይን ስልክ ከየት አገኘሽው ስትላት አይ እሱም ሌላ ጊዜ በሰፊው ነው ማወራሽ እና አሁን ግን ለጊዜው ያልኩሽን አድርጊልኝና ቪዲዮውን ይዘሽልኝ ነይ፣ ስልኩን ይዘሽ ነይ ትላታለች። እሺ ብላ እየቀረጸቻቸው ነው ማለት ነው። አለም ፀሐይ እየቀረጸቻቸው ነው እናትና ልጅን። እንግዲህ የራሳቸው ያመጡት ጣጣ ነው እዚህ ደረጃ ሁሉ ያደረሳቸው እናትና ልጅ። በእውነት ምንም በቃ በስማ እንዴት እንደሚሆኑ እንግዲህ ወይዘሮ ወርቄ ልጇን አባራለች። ሁለተኛ ዝር እንዳት ይብላታለች። የአባቴን ድርሻ ስትል ማለት ነው። የአባቴን ድርሻ ይሰጠኝ ስትል ሂጂና መድኃኔዓለም ቤተክርስቲያን ሂጂና ቆጣይ እንትን በይ ሂጂና ድርሻሽን ውሰጂ። እግዚኦ የወይዘሮ ወርቄ እንትን እኮ በጣም ነው የሚገርመው፣ በጣም ማለት ነው። አሁን እስቲ መቃብር ውስጥ እንዲያው ታገኛለች ብላ ነው ሂጂ የምትላት። እሷም ጥፋተኛ ናት በእርግጥ እናቷ በህይወት እያለች ድርሻዬን የአባቴን ድርሻ ማለት የለባትም። እና እንደዛ አድርጋ በድንጋይ አባራ ብቻቸውን ቀርተዋል ማለት ነው። ፀሐይ ደግሞ እንግዲህ አጋቹ ምንድን ነው ያላት? ሚረብሹ ከሆነ ከዚህ በኋላ ቁርስ በስርዓት ካልሰጡሽ ለእኔ ደውዪልኝ ይላታል። እሺ ብላ ትሄዳለች ማለት ነው። እሺ ብላ ተናግሮ ከዛ ወይዘሮ ወርቄ ፀሐይን ቢያስቸግሯት ምን ቢሏት ይኸው ውርድ ከራሷ ብሎ እንግዲህ